ዶክተር ዩሱፍን ያወረደ ሰው ካለ ፕሊዝ ማን ነው? ኔትወርክ ነው በሚል ተስፋ አደርጋለሁ። ኔትወርክ ነው ግን ልክ ሂደት አለኝ። እሺ ኔትወርክ ነው። እሺ አቡ አምር አንተ ያልከኝ ምንድን ነው? ሰባት ነው ያልኩት እኔ፣ እሱ 10 ነው ያለው። ሁለታችን እንዴት ነው 7ም 10 ትክክል ነው? እንዴ ነው አቡ አሚራ ስራት የለም እንዴ? እኔ መልሳለሁ የሆነ ፉከራስ መሰልኩ። አንዴ ፕሊስ ወንድማችን ሚውት አርግሽ። ዶክተር ደግሞ ከይቅርታ ጋር ኤርፎን የሚረብሽ ድምፅ አለ። እሺ ብዙም አልቆይም። ያው የኔትወርክ ችግር ነው የሚሆነው። ሪሞት ኤሪያ ነው ያለሁት እና አቡ አሚሬን ለማለት የምፈልገው ሁሉም ነገር እኮ ሪዝን አለው። እሺ የምንስማማበትም ነገር ከሆነ በሪዝን ነው እንጂ እኛ ተስማምተንበታል ሌላውን ህብረተሰብ አያገባውም ማለት አይቻልም። እንደዚህ አይነት ነገር እንደዚህ አይነት ትምህርት የለም። ቅድም ያልኩ በትምህርታዊ በእውቀት በሪዲንግ ከሆነ ከአንተ ጋርም ቶፒክ ይዞ ዲስከስ ማድረግ ይችላል ነው ያልኩኝ እና ካልሆነ ሪሊጅን ብቻ እንደዚህ በደፈና ዲፌንድ ማድረግ የለም። ሁሉም ነገር ኦልሬዲ ምክንያት አለው። 7ም አይነት ከሆነ 7 አይነት አቀራር የተቀመጠበት ሪዝን አለው እና ይህን ሪዝን በቂ እውቀት ሪዲንግ ሰፊ መረጃ ካለ እዚህ መናገር ነው። አይ እኛ ተስማምተንበታል። ዶክተር አቡ አሚራ ትልቅ ሰው ነው አይደለ? እስኪ በቃ ያውራና ይጨርስ። ዶክተር ምንድነው ጥልቅ ምን እንማር? ቀጥል ዶክተር። አረዲ ማንም ሰው አዲስ ሀሳብ ይዞ ሲመጣ እንኳን ሃይማኖት ውስጥ አይደለም ፖለቲክስ ውስጥ ራሱ አዲስ ሀሳብ ይዞ የሚመጣ ሰው እንቀበላለን ነው የሚባለው አይደል? አዲስ ሀሳብ ሰው አክሰፕት አድርገን እኛ ከሱ እኩል ሆነን መረጃውን መስጠት ካልቻለን ለሚችለው ሰው ላነበበ ሰው በዚህ ኤሪያ ናውሌጅ ያለው ሰው መጥቶ እንዲያደርግና ሁሉም እንድማርበት ማድረግ ነው። እኔ እስከማውቀው ቅድም እንደነገርኩ 7 አቀራር መረጃ አለኝ። የአያ ወይ ደግሞ የቁጥር ልዩነት ቢኖርም የመልእክት ልዩነት የሌለ ድረስ ምንም ችግር የለም። ስለዚህ የትርጉም ልዩነት ከመጣ ደግሞ ለእኛ ሁሉም ቀበል ሌላ ችግር ሆነ። እስከዛሬ ደግሞ ነው የማውቀው ቁርአን አንድ አይነት መልእክት ያለው 114 ቻፕተር ያለው ሁሉም ላይ አንድ የቁም እንደሌለ ነው እስከዛሬ መረጃ። ስለዚህ ቅድም ነው አቡ አሚር መረጃ አለኝ የሚል ከሆነ አሁን እኛ ቁጭ ብለን እንሰማቸዋለን። ሪፈረንስ ከዚህ እንደዚህ የተለያየው ብለህ አስተምረን ትንሽ። አይ ካልሆነ ደግሞ ችግር የለውም ጥሩ ቶፒክ ነው ያመጣኸው፣ እቺን ቶፒክ ይዘን የምንችለው ሰው እናምጣና ዲስከስ እንዲያደርጉ እናደርጋለን። ከዛ እንማርበታለን። እሺ ቴንኪዩ እናመሰግናለን ዶክተር ዩሱፍ። ሙስሊሞች ፕሊስ ታች ያላችሁ ሙስሊሞች፣ እኔ ብዙ ጊዜ ሰዎችን ምን ያህል የተማራችሁት ምን ደረጃ ነው ትምህርት ደረጃችሁ እያልኩኝ የምጠይቅበት ምክንያት ለዚህ ነው። አሁን ለምሳሌ አያችሁ ትንሽ ከተማረ ሰው ጋር ስትነጋገሩ እንዲህ የሆነ ኦፕንነት ትላንትናና ዛሬ ትንሽ ቀንቶኛል። ደህና ማገናዘብ የሚችሉ ሙስሊሞች ጋር እየተነጋገርኩኝ ግን ብዙ ምናልባት አንድ ጊዜ ቆይ አንዴ አቡ አምር የቀለም ትምህርት ምናልባት ያልቀሰሙ ብዙ ያልገፉ እዛ ላይ ግን ምን ከታች ምን ብለው ኮሜንት ሁሉ እስከ ማድረግ ይደርሳሉ። አይ ሙስሊም አይደለም ዶክተር ዩሱፍ ብለው ሁሉ ኮሜንት ያደርጋሉ። ምን ገብቶ ስላልካደ ነው፣ ገብቶ ውሸት ነው ብሎ እንትን ስላላለ ነው ተናግሯል። እዚህ ነገር ላይ መናገር የሚችል ሰው ካለ እኛም እንድንማርበት ከሚያውቅ ሰው ጋር ተወያይ ነው ያለው እንጂ ይሄ ነገር ስህተት ነው በቃ እንደዚህ አይደለም እያለ አይደለም የተናገረው። ከሚያውቅ ሰው ጋር ተነጋገርን ያለው አለቀ በቃ። ምንድን ነው የሚያስጮኸው ነገር እንዴ?
እኔ አዋቂ ነኝ። የእኔን መልስ ብቻ ሰምተህ ከኔ ጋር አውራ። እሱ አያውቅም፣ ስለ ቁርአን አያውቅም። ከኔ ጋር አውራ። በቃ ከአንተ ጋር ላውራ ነው። ተረጋጋ። እሺ አሁን አንተ ያልከኝ ምንድን ነው? 7 አይነት ቂራአት አለ ብያለሁኝ እኔ። የቀደሙ ልጅ ደግሞ 10 አይነት ብሏል። ሁለታችንም ልክ ነን ብለሃል። እንዴት ነው ሁለታችሁም ልክ የምትሆኑት? ወይ 7 ነው ወይ 10 ነው? እንዴት ነው ሁለታችሁም ልክ የምትሆኑት? ወይ 7 ነው ወይ 10 ነው? አንዱን ንገረኝ። የትኛው ነው? 7 ነው 10? ለምን ወረደ? ምናልባት አደም አብዱ አለ። አደም አብዱ ቢገባ እስኪ አደም አብዱን ላስገባ። አደም አብዱ ይግባና ከሱ ጋር ጎሄድ በላ ወይ ይቅርታ፣ እንዲ አርዲ ቢኒ ያለክ ቢኒ 7 አይነት ነው ወይንስ 10 አይነት ነው የሚለውን በግልጽ 7 ነው ወይንስ 10 ነው ቂራ ያለው? 7 አለ። 10ሩስ? 10ሩ ትክክል አይደል? 10ሩ የልጁ ሀሳብ ነው። እሱ የልጁ ሀሳብ ነበር፣ አወረዳችሁት። ኦኬ፣ ስለዚህ እሱ ተሳስቶ ነው ወይንስ ምንድን ነው? አቦ እባክህ ዝም ብለህ ታወራ። የልጁ ሀሳብ ነው እሱ። 10ሩ የልጁ ሀሳብ ነው። ሀሳቡን አታስጨርሰው መጀመሪያ። ኦኬ፣ እሱ የልጁ ሀሳቡን አስጨርሰው። አንተ ሰውን ከሰው እንደዚህ ከማለት አረጋ በል። አቡ አምር ተረጋጋ። ምንም እኮ እንደዚህ የሚያወራጭ ነገር እኮ የለም። በቃ አረጋ በልና ሀሳብህን እንዲህ ስትሆን፣ በነገራችን ላይ ለማያውቁትም ሰዎች መሰናከል ነው የምትሆንባቸው። መሰናከያ አረጋ በልና ተናገር በቃ። እኛ አሁን እሺ በሰባቱ አቀራር እኛ አንስማማም ያለ ሰው አለ ወይ አልኩ እኮ። ትክክል ነው አልኩ እኮ እኔ። ይህንን ለምን 7 ሆነ? እዛ ጋር ትርጉም ልዩነት አያመጣም ወይ? ሲያመጣ እንዴት ነው ችግር የለውም የምለውን እነዚህ ሰፋ አድርገህ አውራ። በደፈና አሁን አንተ አቡ አንተን አረድ ዶክተር አሁን በቁርአን ማለት ነው በ7 አይነት ስታይል እንደሚቀራ አታውቅም። ቃሉ አንድ እኮ ነው። ምንም ልዩነት የለውም። የቃል ልዩነት የለውም። ያለውም የቃል ልዩነት ማለት ነው ከ7 ውስጥ ይመደባል። እንስማማበታለን። አብዱራህማን እና ኢንደራህማን የቃል ልዩነት አይደለም እንዴ? አዎ እኛ ማለት ነው የምንስማማበት ነገር አለ። ገብቶሃል አይደል? እኛ የምንስማማበት አለ። ሙስሊሞች በሙሉ ማለት ነው። ከዚህ ከቁርአን ውስጥ የሚቃወም ሰው ካለ አምጣው፣ ይሄ ትክክል አይደለም ብሎ የሚል ሰው ማለት ነው። አንተ እሺ ልዩነቱ ምንድን ነው? ችግሩ ቁርአን ላይ ስለተስማማንበት አይደለም። እሺ ትክክል ስለሆነ ነው እንጂ የሚጻፈው ሙስሊም ስለተስማማበት አይደለም። ችግሩ ምንድን ነው? እሺ አሁን አንተ እንዳነበብከው ማለት ነው ኢባዱ ረህማን እና እንደ ረህማን ካላ ችግሩ ምንድን ነው? እሺ ንገረኝ። ምን ችግር ያመጣል? የተለያየ ትርጉም ነው። ኢባዱ እኮ ሌላ ትርጉሙ ቢለያይ ምንድን ነው የሚያመጣው ችግር? እስቲ ንገረኝ። ልዩነቱ ምንድን ነው? እዚህ ጋር መልዕክቱ የተለያየ ነው። እሺ ሙሉ አያውን እስቲ አንተ ተርጉምና ንገረን አንድ እንደሆነ እስቲ በግልጽ አስረዳ። ያው ቁርአኑ ቦታ ኦኬ፣ አንዴ ዶክተር ትንሽ አንተ ድምፅ ስለሚያጠፋ አንዴ ሚውት አድርግና ያለውን ምንድን ነው የሚያመጣው? አንዴ ሚውት አድርግ። የአሁኑ ቦታ ክፈተው ቁርአኑን። አንዴ ቆይ አረታ እስኪ ቀስ እያለን እየተደማመጥን። እኔ አሁን አይደለም ማውራት የጀመርኩት። ረጋ በልሽ አቡ አምር። ምናልባት በእንትን ልምድ ላይ ኖርህ ይችላል እንደዚህ ረጋ ተብሎ ማውራት ላይ፣ ግን አንዳንዴ ልምድ ማድረግ ጥሩ ነው። በቃ ይኸው ረጋ በላየህ በቃ እንደዛ ረጋ ጎበዝ። በስመ አብ እውነት ታደርገዋለህ ብዬ አልገመትኩም ነበር። ረጋ እኔ ምሩት መስሎ ነው። ኧረ በፍፁም በቃ ጎበዝ። እንደ ዋዛ ለቀህም ረጋ በል ያልከህ ምሩት እንዳይመስልህ። እኛ በሰባቱ ቁርአን እንስማማለን። አውራ ችግሩ ምንድን ነው ብለህ ለጠየቀው ጥያቄ ትርጉማቸው ይለያያል። አዎ እናምናለን። ችግሩ ምንድን ነው ስትል
አንደኛው ቁርአን ላይ ኢባዱር ረህማን ሲል መላእክቱ የአላህ ባሪያዎች የሆኑት ብሎ ሲናገር፣ ሌላኛው ቁርአን ላይ መላእክቱ አላህ ዘንድ የሆኑት ብሎ ይናገራል። ይሄ ችግር ደግሞ ምንድን ነው? እስከዛሬ ድረስ ይነገር የነበረው ቁርአን እኮ ሀርፍ በሀርፍ ሀረካት በሀረካት እያንዳንዱ ቁርአን ላይ አንድ አይነት ነው ዓለም ላይ ብትሄዱ የሚባለው ትርክት ትክክል እንዳልሆነ የሚያሳይ ነው። አንደኛ። ሁለተኛ ደግሞ አንደኛው መጽሐፍ ላይ ኢባዱር ረህማን ብሎ አንተ መጨረሻ ላይ ትርጉሙን እንደምንም አድርገህ ብታስታርቀው ማለትም አይ ዞሮ ዞሮ እኮ የአያው እንትን መልእክት አይቀየርም። ያው አንደኛው ቁርአን ላይ መላእክቱ የአላህ ባሪያዎች እንደሆኑ ተናገረ፣ አንደኛው ቁርአን ላይ መላእክቱ አላህ ዘንድ እንደሆኑ ተናገረ እንጂ የአያው ትርጉም ግን ጀነራሊ ኦቨርኦል አይቀየርም ብለን የምታስታርቀው ቢሆንም መጨረሻ ላይ ዞሮ ዞሮ ግን የተለያዩ ቁርአኖች ላይ ነው ይሄንን የምታገኘው። አንደኛው ቁርአን ላይ ኢባዱ ሲል አንደኛው ቁርአን ላይ ኢንደ ይላል። እንደዛ ከሆነ በትንሹ ሁለት ቁርአን እንዳለ ያሳያል። አንተ እንዴትም አድርገህ አስታርቀው መጨረሻ ላይ ግን ትርጉማቸው እስከተለያየ ድረስ ያ ነገር የተለያየ ያስብለዋል። አንድ አይነት ነው የሚባለው አንዱ ቁርአን ውስጥ የምታገኘው ሌላኛውም ቁርአን ውስጥ ቃል በቃል እንዳልከው ብታገኘው ነበር። ግን ራሱ ሱራ ራሱ አያ ተቀይሮ የምታገኘው ከሆነ ሌላ ቁርአን ላይ ይሄ ትክክል አይመጣም፣ የተለያየ ያስብላል። ስለዚህ በትንሹ የተለያዩ ቁርአኖች አሉ እንድንል ያስደርገናል። በትንሹ ሲቀጥል የለውም፣ ምንም ልዩነት የለውም። አንድ ነው፣ ልዩነት የለውም። ዝም ብለህ ታወራለህ እንጂ ልዩነት የለውም። ትርጉም ልዩነት አለው ብለህ እኮ አመንክ ራስህ እኮ። የአንተ አሁን ንግግር ልፋት ነው እንጂ አንድ ነው። እኛ እንስማማበታለን በሁሉም ሰባቱም ላይ ሁለት ብቻ አይደለም፣ በሰባቱም እንስማማበታለን። ዝም ብለህ ደከምከው። ውሃ የጠጣ እሺ እኮ ጠጣለሁ። እንዲያውም የሚገርምህ ውሃ ጠምቶኛል ሁሉ አሁን ብዙ ሰዓት ሳወራ ጠጣ። ዝም ብለህ የለፋህ ነው። እሺ አይዞህ፣ ውሃ የጠጣ እጠጣለሁ። እሺ ኢባዱና እንዳለ ልዩነት አለ፣ የትርጉም ልዩነት አለ። ሁለት ብቻ አይደለም አልኩህ እኮ ሰባት አለ አልኩህ። በሰባቱም እንስማማበታለን። የትርጉም ልዩነት አለ ወይስ የለውም? እሱን ንገረኝ። የትርጉም ልዩነት አለ ወይስ የለውም? የለውም። ኢባዱ ማለት እና ኢንዳ ማለት አንድ አይነት ነው ትርጉማቸው? ይታዘባሃል ወንድም ዶክተር። የአረዳድ ችግር ነው። ስማ፣ የአረዳድ ችግር ነው እንጂ እኛ እንስማማበታለን አልኩህ እኮ። እዚህ ላይ ምንም የሚቃወም ሰው የለም። የአቀራር ሰባት አይነት ስለተስማማህበት እኮ አይደለም። ምን አልከኝ ዶክተር? እኔ ልዩነት የለውም የምባለው አሁን ብዙ ጊዜ ምን አለ መሰለህ አሊፍ ላም ሚም ይልና ዛሊከል ኪታቡ ላ ረይብ ብሎ ያቆማል። ፊ ሁደን ሊልሙተቂን ብሎ ይቀራል። ካልሆነ ደግሞ አሊፍ ላም ሚም ዛሊከል ኪታቡ ላ ረይበ ፊህ ይልና ሁደን ሊልሙተቂን ብሎ እንደዛ የተለያየ አይነት ትርጉም እንዲሰጥ አድርጎ ይቀራል። እና እሱ አሁን አንድ ነው የሚባለው። አሁን የምታቆምበት ቦታ ከተለያየ ትርጉሙ የተለያየ ነው የሚሆነው። ለምሳሌ ዛሊከል ኪታቡ ላ ረይበ ፊህ፣ ይሄ ቁርአን ማለት ውስጡ ምንም። ሶሪ ዶክተር ዩሱፍ ሚዩት አደረግኩ። ማይክህ ቢሰራልን እንዲያው በእውነት በጣም እንዴት ደስ ይለን እንደነበር ልነግርህ አልችልም፣ ግን በጣም ይረብሻል ማይክህ። እንዲያው ማስተካከል የምትችልበት መንገድ ቢኖር ወይ ቻርጀር የሰካኸው ነገር ካለ ወይ ኢርፎን ካደረግ እሱን ነገር ብታስተካክለው። እስኪ አንሚዩት አድርግና አሁን ይኸው አንሚዩት አድርግ። እሺ በቃ ወይ ኔክስት እንትንም ቀይሮ ይመጣለው እና ኔክስት መች ነው የምትገቡት? አለን በየቀኑ ላይ እንኖራለን። በዚህ ሰዓት ነው፣ በዚህ ሰዓት አካባቢም እንኖራለን። ያው በቃ እኔ ማስተካከል እመጣለሁ። እቺን አሁን ያልኩ ነገር አልተሰማህም? ሰምቼዋለሁ። አሁን ዛሊከል ኪታቡ ላ ረይበ ፊህ ብለህ ስታቆምና ዛሊከል ኪታቡ ላ ረይበ ፊህ ዛሊከል ኪታቡ ላ ረይብ ብለህ ስታቆም የተለያየ አይነት ትርጉም ነው ያለው። ፊህ ሁደን ሊልሙተቂን እዚህ ቁርአን ውስጥ ለሰዎች ቀጥተኛውን መንገድ የሚይዙበት መልእክት አለበት የሚልና
ذلك الكتاب لا ريب فيه ጥርጣሬው ውስጥ የሌለበት ቁርአን ነው። ፊህ አሁን ሁለት የተለያየ አይነት ትርጉም ነው። ይሄ አሁን ምንም ችግር አንድ ነው ነው። አይ እስካሁን ስናየው ዶክተር በአላህ ተው፣ አላህን ፍራ። አንተ ማጥፋት ሆነ ውጣ። ቢኒ ግን አንድ ጥያቄ ሊጠይቅ ፈልጎ ነበር ዶክተር ዩሱፍ ከመሄድ በፊት፣ ምናልባት ከአሁኑ ከምናወራው ጋር የተገናኘ አይደለም። ሳትሄድ በፊት ጥያቄ ሊጠይቅ ቢኒ ቀጥልና። ያ ዶክተር ከፈቀዱልኝ አንድ ጥያቄ ሊጠይቅዎት ነበር። ከሙያዎት አንጻር ምናልባት ይቻላል? ችግር የለውም። ኦኬ፣ ምናልባት አንድ ሀዲስ ላይ አለ ስለ ዝንብ የተነገረ እንትን አለና በነቢዩ መሐመድ ዶክተር ስለሆኑ እርሶ ዝንብ መጠጥ ውስጥ ከገባች ወይ ሻም ሊሆን ይችላል ወተትም ውስጥ ከገባች ወደ ውስጥ ደፍቃችኋት ከዛ አውጥታችሁ ጠጡ። ዝንብ በአንድ ክንፏ መድኃኒት በአንድ ክንፏ ደግሞ ምንድነው መርዝ ይዛ ነው የምትሄደው የሚል ነገር አለና ከሕክምና አንጻር በሳይንስ የተረጋገጠ ነገር አለ እንደዚህ? አሁን ይኸውልህ ከሳይንስ አንጻር እና ከሃይማኖት አንጻር የተለያየ ነገር ነው። ይሰማችኋል? ከሳይንስ ሃይማኖት ሳይሆን ከሳይንስ አንጻር የተረጋገጠ እርስዎ ሕክምና ላይ እዛ ዘርፍ ላይ ስላሉ ብዬ። አሁን ዝንብ ከሳይንስ አንጻር ብዙ ቆሻሻ ነገር ላይ ይቀመጣል። የሚቀመጥበት ቦታ ንጹህ ያልሆነ ነገር ስለሆነ ከጤና አንጻር በጣም ጎጂ እንደሆነ ነው። በጣም ወላ እቃ ውስጥ አይደለም የሰው ቆዳ ላይ ራሱ ሲያርፍ የሚያስተላልፈው በሽታ አለ። እሱ የታወቀ ነው። ነገር ግን ያ ሐዲስ ላይ እኔም እንደሰማሁኝ ነቢዩ ውስጥ ነክራችሁ አውጡ ነው ያሉት እንጂ ጠጡ አላሉም። ጠጡ የሚል መልእክት የለውም እዛ ተብሏል። እንግዲህ በሰፊው እንደነገርኩ እውቀት ካላቸው ሰዎች ጋር ትነጋገራላችሁ። ሐዲሱ አንጻር ከሄድ ነክራችሁ አውጡ እንጂ ጠጡ አይልም ብሎ አይ ጠጡ ይላል። አዲሱን እናውጣ እስቲ አውጡና እኛ ኦልሬዲ ትከፍትላቸዋለህ ታውቀዋለህ ወይስ ሰርች ላድርገዋል? አይ ሰርች የምታደርግ ከሆነ እኔም ሰርች ማድረግ እችላለሁ። ቁጥሩ ብሩኬ ወይ የሚያውቀው ከሆነ ተብሎ ለመክፈት ነው። እሺ ልክፈተው ልፈልገው። አንቺ ጋር የለም አለ? እሺ አንዴ ቆይ እስኪ እንዴት አደራችሁ? ሰላም ነው ብዬ በዛው ከተመቻቸው ሳይወጡ አሁንም ወይ በኋላ ላይም የሴት ልጅ ግርዛትንን ጠይቃቸው እስኪ። አግኝቶታል መሰለኝ። ይኸውና ቡኻሪ 3320 ላይ ነው ያለው። እንዲህ ነው የሚለው the prophet said if a house fly falls in the drink of any one of you he should dip it in the drink and take it out for one of its wings has a disease and the other has the cure for the disease. ይኸው in the drink ይላል እንጂ ድሪንክ አይልም አይደለ? አይ ግን መድኃኒት አለው ብሎ ሲናገር ያው ስለምትጠጣው አይደለ? ካልጠጣኸው ለምን መድኃኒት አለው? አሁን ለዛ ነው ቅድም ያልኩ። ካየህ በሀዲሱ ደረጃ ድሪንክት የሚል ስለሌለ ሰፊው ማብረ ከፈለገ ደግሞ ከኔ በላይ እውቀት ያላቸው ጋር መወያየት አያስፈልግም። if a house fly falls in the drink ነው የሚለው እንትን ውስጥ ቢወድቅ። ኦኬ ድሪንክት ስለማይል እሺ ችግር የለም። እሱን እንትን እንበልና በሳይንስ አስተምሮ በሕክምና እችን ብቻ እንዲያብራሩልን ነው ማለት። አሁን ይሄ ነገር ጥናት የሚፈልግ ነገር ነው። እሺ ተብሏል ከተባለ በኋላ ጥናት የሚፈልግ ነገር ነው እንጂ በእኛ በሜዲካል መጽሐፎች ላይ ዝንብ በዚህ በኩል ይሄን ይዟል፣ በዚህ በኩል ይሄን ይዟል ተብሎ አልተጻፈልንም። በእኔ በኩል እኔ ያየሁት ነገር የለም። ነገር ግን
ሪሰርች ተደርጎ አይ ትክክል ነው ትክክል አይደለም የሚለው ኦፕን ነው ማለት ነው ለሪሰርች ገና። አይ እስካሁን ሳይንስ በደረሰበት ነው ማለት ያው እስካሁን ሕክምና በደረሰበት እንደዚህ አይነት ሪሰርች የለም እርሱ እስከሚያውቁት። እንደነገርኩ ጀነራሊ ነው አሁን ያለው ዲዚዝ አለበት ተብሏል። እንግዲህ ሁለቱም በኩል ሐዲሱም ላይ ሳይንሱም ላይ ዲዚዝ እንዳለበት ነው እንጂ በክንፍ ደረጃ እንደዚህ ዲቫይድ ተደርጎ የተላለፈ ነገር የለም። ኦኬ አመሰግናለሁ ዶክተር። አይ አንዳንድ ሙስሊሞች እዚህ በሳይንስ ተረጋግጧል ስለሚሉ ነው ይሄ ነገር። በቀደምም ትልቅ ኡስታዝ ናቸው ሼክ መሐመድ ከድር በሳይንስ የተረጋገጠ ጉዳይ ነው ብለው ስላሉ ከዛ አንጻር እርስዎ ቢመልሱላቸው የተሻለ ይሆናል ብዬ ነው። ዴቭ ከተረጋገጠ አንጠላም አይደለ ቢኒ? በሳይንስ ከተረጋገጠ መረጃ ነው እንጂ የምንፈልገው የተረጋገጠ ነገር ማንም አይጠላም። ያ አይ ለዛ ነው እርሱ ነው የጠየቁት። እኔም ስላላየው ነው ለዛ የጠየቁት። ካለ እርሶም ቢተባበሩ ሌላ ጊዜም ቢሆን ቢያመጡ የተረጋገጠ ነገር ካለ በተለይ አሁን በዚህ ሐዲስ ላይ ሪሰርች ተደርጎ የተረጋገጠ ነገር ካለ ቢሰጡን ደስ ይለናል እኛ። እሺ አይዋለሁ። እሺ አመሰግናለሁ ዶክተር። ዴቭ መቀጠል ትችላለህ ጥያቄ። ኦኬ እሺ ቢኒ አንተ በጠይቃቸው ችግር የለውም ዶክተር ፈቃደኛ ስለሆኑ አመሰግናለሁ። ሴት ልጅ በሳይንስ ለሴት ልጅ ግርዛት ጥቅም አለው ብለው ያምናሉ ወይ? ሴት ልጅ መገረዝ አለባት ብለው ያምናሉ ወይ? እንደ አንድ ዶክተር ይህንን እስኪ ቢያስረዱኝ። አይ ሴት ልጅ መገረዝ አለባት ብዬ አላምንም። ማለት ማመን ብቻ ሳይሆን አለው ብዬ ነው እኔ የማስበው። ያው ይሄ የነበርኩበት ነገር ስለሆነ ጉዳትም አለው። አሁን በሃይማኖት ደረጃ ይፈቀዳል ልትለኝ ነው ወይስ ምን አለ ጥያቄው እዚህ ጋር? ኦኬ ሴት ልጅ እንደ ሕክምና ጉዳት እንጂ ጥቅም እስከሌለው ጉዳቱን ደግሞ አይ ቲንክ እስኪ ምን ያህል ነው መጀመሪያ ጉዳቱን ቢነግሩኝ እና ከዛ ጥያቄውን ብጠይቅ ደስ ይለኛል ከተቻለ። ለጀነራል እውቀት የሜዲካል ከባለሙያ ብሰማ ማለት ነው። የሴት ልጅ መገረዟ ምን ያህል ሊያስከትል ይችላል እና አደጋ አለው የሚለውን ነገር ጥቅምም ካለው ጥቅም። ያው ጉዳቶቹ አሁን ብዙ ጊዜ ያኛው ኤሪያ እንግዲህ ትንሽም ቢሆን ትልቅም ቢሆን ሰርጀሪ ነው እና ሰርጀሪ ደግሞ እዛ አካባቢ ስካር ይፈጥራል። ስካር ማለት ጠባሳ ይፈጥራል እና ወደፊት አንዲት እናት ለመውለድ ስትፈልግ ያ ኤሪያ ጠባሳ ፈጥሮ እንደ ማንኛውም ኖርማል አካል ሪላክስ አድርጎ በወሊድ ጊዜ እንደዛ ሪላክስ አድርጎ እናትየው እንዳትጎዳ። እንግዲህ ምጥ በጣም አስቸጋሪ ነገር እንደሆነ ሁላችንም የምናውቅ ነገር ነው። ግርዛት ያለባቸው ሴቶች እና የሌለባቸው ሴቶች በጣም የተለያየ ናቸው። የሚደረገውም በባህላዊ ሐኪም ስለሆነ ያ ኤሪያ ስካር ፈጥሮ ጠባሳ ፈጥሮ ያለውን እንግዲህ እንዴት ብዬ ቃሉን እንደምጠቀም አላውቅም። ሪላክስ ካላረገ ለወሊድ በጣም አስቸጋሪ ነገር ነው። አንደኛ እሱ ነው። ሁለተኛ ደግሞ የምጠቀሙት ነገር ለሰርጀሪ ጊዜ ያንን ነገር ለማስወገድ የሚጠቀሙት እቃ በጣም ሪስኪ ነው። የተለያዩ ኢንፌክሽኖች፣ HIV ቫይረሶች፣ በጣም የተለያዩ በሽታዎች ሊተላለፉ ይችላሉ። እንግዲህ በሕክምና በሐኪም ቤት ስለማይደረግ ነገርየው የምጠቀሙት እቃም የምጠቀሙት ነገርም ስቴራይል አይደለም እና በጣም በዚህ ሁኔታ ብዙ በሽታዎች ተላላፊ ሊሆኑ ይችላሉ። በሰፊው ውስጥ አንብቤ እነግራቸዋለሁ። መልካም እሺ። እንደዚህ ከሆነ ጥቅም ከሌለው ጉዳት ካለው በእስልምና ይፈቀዳል። በሸሪዓ ህጉ ላይም በግልጽ የተቀመጠ ነው። በግልጽ ወንድም ሴትም ይገረዙ ተብሎ እንደዚሁም በኢትዮጵያ አሁን በቅርብ ጊዜ ከ2 ወር 3 ወር በፊት የእስልምና ጉዳዮች ጠቅላይ ምክር ቤት በኦፊሻል ገጹ ላይ ሴቶች በባለሙያ ይገረዙ የሚል መግለጫ ማውጣቱ የታወቀ ነው። ብዙዎች መልስ እየሰጡበት ነበር። ዘገባውም ቢቢሲ አማርኛ ላይ ይገኛል። ዴቱን ማውጣት እችላለሁ አምጣ ከተባልኩኝ ማለት ነው። የሸሪያ ህጉንም ማውጣት እችላለሁ። እንደዚሁም ሀዲሳትንም ማምጣት እችላለሁ። ነቢዩ መሐመድም እንደዚሁ ከ5 ፊጥሮች ብለው ማለት ነው ከ5 ፊጥሮች ውስጥ ግርዛት የሴት ልጅ ግርዛት አንዱ እንደሆነ
በግልጽ ያስቀመጡባቸው ያስተማሩባቸው ሐዲስ አለ። መገረዝ ሴት ልጅ ነጃሳ ነች፣ መገረዝ አለባት። ነገር ግን ከላዩ ተቀርፎ በጽኝ ላይ በእስልምና የሴት ልጅ ግርዛት ይፈቀዳል እና ይሄ እንዴት ነው የሚታዩት? ከሃይማኖቱ እና ከእንትኑ ጋር ይሄ ጠቃሚ ባህል ነው ወይስ ጎጂ ባህል ነው? ምንም እስልምና ቢፈቅድም መቅረት አለበት ወይስ መቀጠል አለበት ይላሉ እርስዎ እንደ ባለሙያ? ይቅርታ ይሰማችኋል? አሁን ይሰማል። አዎ ስልክ በመሀል እያስቸገረኝ ነው፣ እየተደወለብኝ ነው። እና እንግዲህ ቅድም እንዳወራ ነው ቁርአንም ላይ እንዳወራ ነው ሁሉንም ነገር እኔ አውቃለሁ ማለት አይቻልም። ሁሉም ሰው የራሱ የሆነ የመረጃ ኤሪያ አለው እና ያለኝን ኢንፎርሜሽን ላካፍላችሁና ይሰማል አይደለ? ድምጼ ይሰማል ዶክተር? የሰጠሁት አንደኛ ከሸሪዓ መረጃው አለ ከፍቼ በቪዲዮ አሳይቻለሁ። ሸሪዓው ፈቅደዋል፣ በዚህ መሰረት ማለት። ሁለተኛ ሀዲሱም ፈቅደዋል። ነቢዩ መሐመድን ከ5 ፒላሮች ፊጥሮች ውስጥ አንዱ አድርገውታል። 3 ይሉልኛል። አራተኛ የኢትዮጵያ እስልምና ጉዳዮች ምክር ቤት ባሳለፍነው በ2024 ዓመተ ምህረት በግልጽ በአደባባይ በኦፊሻል ቢቢሲ ላይም ተዘግቧል። ራሱ ዌብሳይቱ ላይም አለ። ኃይለኛ ጭቅጭቅ ያስነሳ ጉዳይ ነበረ። እነዚህ መረጃዎች ይዘው ይሄ ነገር ምንም እስልምና ቢፈቅድም ይገረዝ ቢልም ሴት ልጅ መገረዝ አለባት ብሎ እርሶ ይናገራሉ? እንደ ዶክተር ምንም ሃይማኖት ቢፈቅድ መሰለህ አሁን ያ ከተጠቀምካቸው ቃላቶች አንዱ እኔ ይኖራል ብዬ ያልገመትኩት ያ የሴት አካል ነጃሳ ነው መወገድ አለበት ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ያልከው ነገር በዛ ደረጃ ነጃሳ ነው አስወግዱ ያሉበትንም መረጃ እኔ የለኝም እስካሁን። ነገር ግን ኡስታዞቹ ብዙ ጊዜ ሲያስተምሩ ሙሉ ያን ያክል አንደኛ ስቴራይል በሆነ መንገድ ለምሳሌ ምንም ጉዳት በማያስከትል መንገድ ስካሩን በማይፈጥር መንገድ ብዙም አካሉ ሙሉ በሙሉ ማስወገድ ሳይሆን አሁን በእንትን ደረጃ አይደለም፣ በሕክምና አንግል ሳይሆን ኡስታዞቹ የሚያስተምሩትን ነው እያወራሁ ያለሁት እና ምንም ጉዳት በማያመጣ መልኩ በትንሹ ጫፍ ላይ ከተነሳ ኢንፌክሽንን በማይተላለፍበት መልኩ ለእናትየዋ ለህብረተሰቡም ጠቀሜታ አለው ነው ተብሎ ነው የሚታሰበው። ያ ነገር እንግዲህ ብዙ ሰዎች አሁን ለምሳሌ አንዲት ልጅ ካገባች ከዛ በኋላ ብዙ ሰው ጋር የመሄድ ባህሪ አዝማሚያ እንዳይኖራት መረጋጋት እንዲያመጣላት እንደዛ ማድረጉ ጠቀሜታ አለው ነው ብሎ ነው እኔ ትምህርቱን የሰማሁት። እና ማስታረቅ የሚቻልበትን ሚንስ እኔ አላውቅም። ነገር ግን እኔ እንደነገርኳችሁ ከላይ በትንሹ ከዛም ደግሞ በሕክምና ቤት አሁን ስቴራይል በሆነ መልኩ በሽታዎችን በማያስተላልፍ መልኩ ከተደረገ ይሆናል ከተባለ እንዴት እንደሚያስተላልፉ እኔ አላውቅም። መልካም እሺ ዶክተር ያመሰግናል። ሰው ስለዚህ አይግባባም። ኦኬ ላሉት ያኛው የነብዩ ሐዲሱን አመጣለሁ። ሸሪያ ህጉ ግን ይውሉት በህጉ ደረጃ ያስቀምጠዋል። circumcision ኦብሊጋቶሪ ብሎ ፎር ቦዝ ሜል ኤንድ ውመን ብሎ ፎር ውመን ሪሙቪንግ ዘ ፒውር አይ ቲንክ ሜዲካል ወርድ ነው መሰለኝ ኦፍ ዘ ክሊቶሪስ ይላል። ክሊቶሪን መቆረጥ እንዳለበት ለምንድን ነው ሲል ደግሞ ኤሜር ኮረስቲ ቱ ዘ ሀዝባንድ ለባልዋ ምቹ እንድትሆን ተፈልጎ እንደሚቆረጥ ሸሪዓው በዚህ መልኩ ያስቀምጠዋል። ሐዲሱን ደግሞ አሁን ነጃሳ ነው የሚል ደረጃ እዚህ ጋር አላየሁም። እኔ ማየህ ነጃሳ ላይ ሆን ተብሎ ነው የተገለጸው። ሌላ
ሌሎቻችሁ እሺ፣ አመሰግናለሁ። ቢኒ ጥያቄ አለ? በጣም አመሰግናለሁ ዶክተር ቢኒ። እሱን አወጣለታለሁ። የለኝም። በጣም እናመሰግናለን። ግልጽ ሆኖ ስለመለሱልን ዶክተር። እውነት ለመናገር ቀላል አይደለም ጥያቄው፣ ከሃይማኖቱ ጋር የተያያዘ ስለሆነ ደርሶ ቀላል እንዳልሆነ ይገባል። ግን በታማኝነት ስለመለሱልን እናመሰግናለን። አንድ ግን የመጨረሻ ጥያቄ ጠይቅ። ይቅርታ። ጠይቂ። እሺ፣ ይቅርታ ዶክተር፣ አንድ የመጨረሻ ጥያቄ ከመውጣቱ በፊት። እሺ፣ ይሰማኛል። በጣም ይቅርታ ግን መጀመሪያ እናመሰግናለን ጥያቄውን ስለሚመልሱልን። የእኔ መጨረሻ ጥያቄ ምንድን ነው? አንድ ህፃን ልጅ ማመን ይቅርታ፣ አንድ ፅንስ ከተረገዘ በኋላ ህይወት ይኖረዋል? ህይወት እንግዲህ ይናገራል። እንትና ልክ እንደዚህ ከተወለደ በኋላ እንዳለው አይነት ህይወት ሳይሆን ህይወት ይኖረዋል ማለት የልብ ምቱ ይጀምራል ወይ አይጀምርም ማለት ነው። እንግዲህ ከ6 ዊክ ጀምሮ እናት በኋላ ከ6 ሳምንት በኋላ የልብ ምት ይጀምራል ተብሎ ነው የሚታሰበው እና ያ የልብ ምት መጀመር ህይወት አለው ተብሎ የሚቆጠርበት ሰዓት ነው ማለት ነው። እሺ፣ ጥሩ። ስለዚህ እርስዎ እንዳሉት ከሆነ ከ6 ወር ይቅርታ ከ6 ሳምንት በኋላ ያ ፅንስ የልብ ምት ይኖረዋል ማለት ነው። በሀዲሱ ላይ ደግሞ እሺ፣ ቀጥሉ፣ ችግር የለም። አዎ እያልኩሽ ነው፣ ከ6 ሳምንት በኋላ የልብ ምት። እሺ፣ ጥሩ። በእስልምናው ደግሞ በሀዲሱ ላይ የሚለው ከአንድ ፅንስ ከተረገዘ በኋላ ከ4 ወር በኋላ ነው ነፍስ የሚኖረው ብሎ ይላል እና እርስዎ እንዴት ነው ይህን የሚያዩት? ሀዲሱ የሚያውቀው ታሳይኛለሽ? እስቲ 4 ወር በኋላ የምለውን ዲያ ውስጥ ሱረቱ ሙእሚን ላይ እኮ ነው። በመጀመሪያ ቁርአኑ ላይ አሳያቸው 23:14 ላይ። ከዛ ሀዲሱ እዛው ላይ ቁርአን ኔክስት.ኮም ላይ ተፍሲር ሀዲስ ላይ ታገኘዋለሽ። ሀዲሱ እሺ፣ እሷ እስክትመጣ ዶክተርዬ የነጃሳ የሚለውን አይቼዋለሁኝ እና የወንዱን ነው ሶሪ እታረማለሁ። የወንዱን ነው ነጃሳ ያለ፣ የሴቷን ለባሏ እንድትመች ዲዜሬብል እንድትሆን ለባሏ ነው የሚለው። የወንዱን የሴቷን ማለት ነው። ነጃሳ ነው በኩል እንደዛ ነው። እሺ፣ ይሄ የቁርአኑ ነው 23:4 ላይ አልሙኒም 23:4 ላይ ምንድን ነው የሚለው? በአማርኛው ከዚያን ጠብታዋን በ40 ቀን የረጋ ደም አድርገን ፈጠር ነው ይላል። የረጋውንም ደም ቁራጭ ስጋ አድርገን ፈጠርን፣ ቁራጯንም ስጋ አጥንቶች አድርገን ፈጠርን፣ አጥንቶችንም ስጋ ለበስ ናቸው። ከዚያም ነፍስ በመዝራት ሌላው ፍጥረት አድርገን አስገኘ ነው። ከሳሌዎቹም ሁሉ በላጭ ሆኖ አላህ ላቀ ይላል። እንግዲህ ይህ የሚለው በ40 ቀን ውስጥ አሁን ይሄ የኤምብሪዮሎጂ የሰው ልጅ አፈጣጠር ነው እንጂ ነፍስ ከ4 ወር ጀምሮ ነው የሚጀምረው የሚል እዚህ ጋር መረጃውን አላየውም። አንቺም እንዳ ሀዲሱ ላይ አለ። ይህንን ልጨርስ ብዬ እንጂ ሀዲሱ ላይ ይላል ከ4 ወር በኋላ መላይካ መጥቶ ሩህ ወይም ደግሞ ነፍስ መውጣት ይችላለሁ። እሺ፣ ይሄን ታዲያ ለምን አሳየሽኝ? ይሄን ችግር የለውም። ይሄ እኮ ኤምብሪዮሎጂ አፈጣጠሩ ችግር የለውም፣ እንስማማበታለን። ጥሩ። ዶክተር ግን ይሄን የቁርአን ክፍል ይስማሙበታል? 40 ቀን የረጋ ደም አድርገን ፈጠርን የሚለው እኔ ብቻም አይደለም እኮ የአናቶሚ እና የኤምብሪዮሎጂ መጽሐፍ ጸሐፊዎችም እኮ ተስማምተውበታል ነው የሚባለው። ያው
እኛ እዚህ ተከራክረን የምናስተካክለው ነገር ባይሆንም ሁላችንም ማንበብ እንችላለን። ይሄንን እነሱ አሁን ኤምብሪዮሎጂ እና አናቶሚ የጻፉ እንደነ ዶክተር ሙር ራሱ በቪዲዮ እየሰማቸው ነበር እና ትክክል ነው ብሎ እያደነቁት እንደነበር እኔም መረጃ አለኝ። ነገር ግን ዶክተር የካናዳዊ ዶክተር ሙር ይሄ የአናቶሚ እና ኤምብሪዮሎጂ ጸሐፊው ማለት ነው በቪዲዮ ሲያወራ ሰምቼዋለሁ። ትክክል ነው ብሎ የቁርአኑን አንቀጽ እያነሳ በዚህ ደረጃ ላይ ያወራ እንዲያደርጉልኝ ካናዳዊ ነው አይደለ? ዶክተር ሙር የሚባለው አላውቀውም። አሜሪካዊ ይመስለኛል። ካናዳዊ ነው በእርግጥ እሱ እርግጠኛ እሱን እናየዋለን። ስሙ ግን ዶክተር ሙር ነው። አዎ፣ ግን የእሱ አስተምሮ ትክክል እንዳልሆነ ሌሎች በሱ ዘርፍ ያሉት እንትን ብሎታል። እሱም ተታልዬ ነው ብሎ የሰጠውም እንትን አለ ብሎ የሰጠው ምንድነው መጨረሻ ላይ ማስተባበያ እንዳለ ይናገራል። ሰውየው ሞቷል በእርግጥ ግን ይሄ ብዙም እንትን የሚያደርገን ነገር አይደለም። አይ ግን የረጋ ደም የሚባል የእርገት ደረጃ ውስጥ የረጋ ደም የሚባል ይሄ አሁን ሰፊ ናውሌጅ የሚፈልግ ነው ታውቃለህ። አሁን የሰው ልጅ አፈጣጠርንም እኛም አንብበን ነው እንጂ ትክክለኛው አፈጣጠር የትኛው ነው የሚለው እኔም አንተም ሳይንሱም በደንብ የደረሰበት ነገር አለ። በጣም በሰፊ ጥናት የሚረጋገጥ ሳይንሱ ራሱ ልስማማበት የሚገባ ነገር ስለሆነ ይሄንን አውቀን አድርገን ተወሻል። ኦኬ። አይ ምናልባት ሳይንሱ የልብ ምቱንም ማየት ስለሚጀምር በአንድ ወር ከሳምንቱ ወይም ከ15 ቀኑ በዛ በአልትራሳውንድ ማየት ነው። በአልትራሳውንድ ነው በምንድን ነው የምታዳምጡት? አላውቅም። በብቻ እሱ ነው ዩኒቨርሲቲ። እሺ ሳሂህ አልቡካሪ 3208 ነው አይደለ? ሐዲሱን ከተሰጥኩ አላገኘሽው የፈልግም። አዎ ሳሂህ አልቡካሪ ነው ሳሂህ ሙስሊም ላይ ነው። ወይስ ስላላልኩት ነው? በጣም ይቅርታ። ይሰማችኋል? ትንሽ ስታክ ያደረገ ይመስላል። ይሰማል ዶክተር። እሺ ቤላ እያወጣሽ ነው ወይስ ልውጣ? ወይ አዎ እሺ ሳሂህ አልቡካሪ 3208 ነው የሚለው። እሺ ነው እንደሚለው Allah's messenger, the truly inspired, said ይላል the matter of the creation of a human being is put together in the womb of the mother in 40 days ይላል። ያው በእናትየው ማህፀን ውስጥ የሚቀመጠው በአርባ ቀን ውስጥ ነው ይላል። and then he become a clot of thick blood for similar period ይላል። ያው በተመሳሳይ ጊዜ የማለት እንደገና 40 ቀን ነው። and then a piece of flesh for similar period ይላል። እንደገና ሌላ 40 ቀን አለ። then Allah sent an angel who is ordered to write 4 things ይላል። he ordered to write down this, his new creature deeds, his livelihood, his day of death, and whether he will be blessed or rich in religion ይላል። ከዛ በኋላ የማለት 40 ቀን ይሆንና then the soul is breathed into him ይላል። then the soul is breathed into him ወይም ነፍስ ይተነፈስበታል ወይ ይዘራበታል። so a man among you may do till there is only cubed between him and the paradise ብሎ ሐዲሱ ይቀጥላል። ይሄ ስለ ቀድር ነው የሚያወራው። ዋናው ጥያቄ እዚህ ጋር ነው። ነፍስ የሚነፋበት ያለው ከ4 ወር በኋላ ነው። እንላለን እንደዚህ እዚህ ጋር 40 ቀን ነው መጀመሪያው እኮ 40ዎቹ እንደምረሽ 4 ወር አድርገሽ ነው ወይስ አይደለም? እዚህ ጋር መጀመሪያ የምንመለከትበት ጊዜ is put together in the womb of the mother in 40 days ይላል። ያው ምንድነው የህፅንሱ አንድ ላይ የሚቀመጠው በማህፀን ውስጥ 40 ቀን ነው ይላል። ይሄን የጀመርነው ከ4 ወር በኋላ ነው። 4 ወር በኋላ ነው
ማለት ነው። አዎ እዚህ ይሄ ሁሉ ነገር ካለቀ በኋላ ነው ነፍስ የሚነፋበት ነፍስ የሚዘራበት የሚለው። ምክንያቱም ካየነው ሐዲሱን በስትክክል ቱጌዘር ኢዝ ከማፍ አርገሽ ነው አለ አንድ ላይ 40ዎቹን 4 አርገሽ ነው። አዎ እኔ ግን አይደለም ያደረኩት ራሱ ነው የሚለው። እሺ ቀጥሉ። ማለት ዘን እያለ ስለሚያወራ ነው 4 ወር ያረግሽው ወይስ ኤግዛክትሊ አፍተር 4 months ሩህ ይጀምራል ነው? በስተከከል 4 ወር ብሎ አይልም፣ ግን አት ሲሚለር ፒሪየድ እያለ ነው የሚቀጥለው። ማለት ይህን በአረበኛ ምናልባት ዘን የሚለውን ምናልባት ትርጉም ስለሆነ በአረበኛ የሚያውቀው ያስፈልጋል። 4 ወር ኤግዛክትሊ የሚባል እስከሌለ ድረስ ትራንስሌት ማድረግ እችላለሁ። ማለት ቃል በቃል ድረስ አረብኛ ከቻሉ አረብኛውን ስጫቸው እና አረብኛው ይችላሉ። አረብኛ ቤላ ይሰማል ማለት ገብቶኛል። ሀሳብሽ በደንብ ገብቶኛል። ነገር ግን አሁንም ስታረጊ ያንን ነው የሚሰጠን አይደለ? እንግሊዝኛ ኮታስ ስታረጊ ያንን በዛ በኩል ያለውን ትርጉም የሚሰጠን እና ትክክል እንደዛ የሚል ነገር እስከሌለ ድረስ ለሚያውቁት ሰዎች ይመጣውላቸው። ግን ከሌላ ማድረግ ሐዲሱን በስትክክል 40 ቀን ነው የሚለው። ሌላስ መጠየቅ እንችላለን። ግን መጀመሪያ ነፍሱን ወይም ደግሞ ጽንሱ ከተፈጠረ በኋላ የእናትየ ሆዱ 40 ቀን ይቀመጣል ይላል። ከዛ በኋላ ደግሞ አልቃ ወይም ደግሞ ይሄ የረጋ ደም በተመሳሳይ 40 ቀን ውስጥ ይቀመጣል ይላል። ከዛ በኋላ ከዛ የቆየና ደግሞ ምንድነው ፒስ ኦፍ ፍለሽ ወይም ደግሞ ስጋ መሰል ነገር እዛ ማህፀን ውስጥ ይቀመጣል ይላል እንደገና 40 ቀን። ከዛ በኋላ አላህ መላኩን ከላከው በኋላ ከተጨረሰ በኋላ ነው መንፈስ ይነፋበታል ይላል። ስለዚህ ስሩአውት ስናየው 3 ጊዜ አለ 40 ቀን። እሱ ማለት ከ120 ቀን በኋላ ማለት ነው። እንትኑን ቤላይ ይህንን ሜቢ ዶክተር እንዳሉት ዜን ብለው ሌላ ሚኒንግ ካለው ካሉት እኛ እንግዲህ ረጅም ጊዜ ዲቤት ውይይት አይተናል። የቪዲዮ ዩቱብ ላይ ማየት ይቻላል። እንደዛ አይደለም የሚል ሐዲስን እስልምናን የሚያውቅ ማንም የተከራከረ የለም ነው እንደዛ ነው የሚለው። ነገር ግን ሳይንሳዊ ነው ብሎ ነው የሚከራከሩት። ሳይንሳዊ ነው፣ ሳይንስ እንደዚህ ያረጋግጡታል፣ እንደዛ ነው እያሉ ነው የሚከራከሩት እንጂ አይደለም እንደዛ የሚል አርጊመንት የሰራ አንድም የለም። ዩቲዩብ ላይም ምንም ላይም ቼክ ሊያደርጉ ይችላሉ። እንገናኛለን ሌላ ጊዜ። እሺ ዶክተር ስለነበረ ቆይታ ፈቃደኛ ሆኖ ስለመለሱልን በታማኝነት እውነት እናመሰግናለን። እግዚአብሔር ይስጥልን፣ እግዚአብሔር ያክብራለን። ሙስሊሞቹ እየመጡ ጥቅም አለው እንደዚህ ነው ባክቴሪያ እንደዚህ ቢሉት የሚሰክሱት እሱ ቺዝ በሳይንስ ምንም ቤኔፊት እንደሌለው ጉዳት እንደሆነ ቺዝ እሳቸው ያው የእምነቱን ለእምነቱ ስለው አለ ቢኒ የሪከርድ ያደረጋችሁ እንግዲህ ሁሉንም ጥያቄ ለብቻ እያደረጋችሁ ልቀቋቸው።